እሺ ሜሮ ሰላም ብያለሁ። ሰላም ብያለሁ። እንዴት ናችሁ? ሰላም ነው። እንዴት ነሽ ሜሮ? አለን ኡስታዝ። ሰላም ነው አለን። አንድ ጥያቄ ነበረ። ኧረ እኔ ልጠይቅ ነው የገባሁት። በስንት መከራ ብገባ ደግሞ አንድ ጥያቄ ልጠይቅና እኔም ልወጣ። እኔ ነው የምጠይቀው። እኔ ጥያቄ አስቤ ነው የመጣሁትና ወይ ደግሞ አንዳንድ ጊዜ ክላስ ሰጣለሁኝ እዛ መጥቶ ይጠይቁት። ምንድን ነው ዛሬ አንቺም ጀመርሽ? ኧረ እባካቸው ሜሮ እንዴት ነሽ? አንድ ጥያቄ ብቻ አስተናግጅና ልወጣ። እኔ በጣም በቃ ተጠያቂ ነኝ አይደለ? ለምንድን ነው የማልጠይቀው? መጥቼ እንደ ምዕመን እንደ ሌሎች ምዕመናኖች ትጠይቂያቸዋለሽ። ችግር የለም። እኔ አንድ ጥያቄ ብቻ ነው የምጠይቀው። እሺ መመለስ ከፈለኩ መልሳለሁ። የማይሆን ከሆነ ሌላ ጊዜ እልሃለሁ። እሺ ጎ ሄድሽ። አዎ እሺ ትችያለሽ። ኢየሱስ አብን ይለምነው ነበረ፣ ይጣራ ነበር፣ ያመልከው ነበረ። አባቱ ጋር ይነጋገር ነበረ። ያመልከው ነበር ወይስ አያመልከው? መገዛት መነጋገር አምልኮ ነው። ኖ ያመልከዋል ወይስ አያመልክም? ቀጥታ እኮ መነጋገር ያመልከዋል የሚል ማስረጃ አምልኮ ነው አልኩ። ስለዚህ አዎ ነው መልስ። ኢየሱስ የራሱን አምላክ እሺ፣ ኢየሱስ አብን ነው የሚያመልከው፣ አባቱን ያመልክ ነበረ። ኢየሱስ የራሱን አምላክነትስ ያመልካል? እሺ ኢየሱስ ስንል ስለ ስጋው ብቻ አይደለም እያወራን ያለነው፣ ስለ መለኮቱም ነው አይደለ? ስለ ቃል እያወራን ነው። ሁለት ባህሪ ያለው ብለን እናምናለን። ስለዚህ ስጋን ስለለበሰ በምድር ላይ ስለተመላለሰ ስጋው የራሱን አምላክነት ያመልካል። አሁን እዚህ ዲስከሽን ውስጥ መግባት ማልፈልገው ምንድን ነው፣ ሁለት ኔቸር አለው ሁለት ባህሪ ያለውን የሚለውን ነገር ይዘህ ስለማትናሳ ነው ይሄን ጥያቄ የምጠይቀው ማለት ነው። ስለዚህ ኢየሱስ ክርስቶስ ሁለት ኔቸር ካለው ኦኬ፣ በስጋው ስጋ ስለለበሰ ለአብ ታዛዥ ሆኖ በምድር ላይ ተንቀሳቅሷል። ኦኬ፣ ለአብ ታዛዥ ከሆነ ለራሱ አምላክነት ታዛዥ ነው ወይስ አይደለም? እሱን ስትል አንቺ የሁለት ባህሪ አማኝ ነሽ። ቆይ ሁለት ሰው አደረግከው ማለት ነው። አንቺ የሁለት ባህሪ አማኝ ነሽ። አድምጪ፣ አንቺ የሁለት ባህሪ አማኝ ነሽ። አንቺ ኦርቶዶክስ አይደለሽም። አንቺ የሁለት ባህሪ አማኝ ነሽ። የሁለት ባህሪ አማኝ ማለት ፍጹም አምላክ ነው፣ ፍጹም ሰው ነው ብለሽ ታምኛለሽ። ሁለት ሰው ነው አንድ ሰው? ቆይ አይደለም፣ አንድ ማለት ሁለት ሰው አይደለም። ሁለት ባህሪ በአንድ ሰው አድምጪ፣ እኔ የምታምኑትን ልንገርሽ። በአንድ ባህሪ በአንድ ሰውነት ሁለት ባህሪ አለ ብለሽ ታምኛለሽ? ታምኛለሽ? አታምኝም? ይሄን ድጋሜልኝ አንዴ። እዚህ የሆነ ቦታ ኢየሱስ ከኦርቶዶክስ የምትለዩት ኢየሱስ አንድ ባህሪ ያለው ብላ ያምናሉ። እናንተ ኢየሱስ ሁለት ባህሪ ያለው ብላችሁ ታምናላችሁ። ተሳስቻለሁ? ደሴም ኮንሴፕት ነው። ምክንያቱም ሁለት ኔቸርም አለን። ሁለት ኔቸር ያለው አንድ ሆነ ቢሉም ደሴም ቲንግ ነው፣ አይለያይም። ኢየሱስ በሰውነቱ የራሱን አምላክነት ያመልከዋል ወይስ አያመልክም? አጭር መልስ። ኢየሱስ ስትል ስለ አንድ አካል እያወራህ ነው እያልኩ ነው። እኔ ደግሞ ቀጥሉ፣ በቃ ጥያቄ ልቀጥል። ልነጥልልሽ። ስጋው አምላክነቱን ያመልከዋል ወይስ አያመልከው? በጣም ነው የሚገርመው። እኔ እኮ እየተናገርኩ ያለሁት ሁለት ባህሪ አንድ ሰው አንድ አካል አንድ ሰው ስንል ባይዘው አካል እያወራን ነው። አንድ አካል ካልኩ ለምንድን ነው መለኮቱን ያመልከዋል የምትለኝ? አንድ ከሆነ እንዴት ነው መለኮቱን ያመልከዋል የምትለው? እሺ በጣም መለኮቱ ኢየሱስ አብን ያመልከዋል ስንል ያመልከዋል በሚለው አብ 1% ነው። አብን ያመልከዋል አልሽኝ። መንፈስ ልቀይርሽ፣ መንፈስ ቅዱስን ያመልከዋል ወይስ ያመልከውም ኢየሱስ? አንድ ጥያቄ ብቻ ነው ማስተናግደው። አይ ቲንክ የጨረስን ይመስለኛል። ሁለት ኔቸር የሚለውን ሁለት አካል ብለህ ይዘህ ስለመጣ ይሆናል ኮንፊውዥን የሆነብህ። ሁለት ባህሪ አንድ አካል። ስለዚህ መለኮቱን ያመልከው ነበረ፣ የራሱን መለኮት ያመልከው ነበር የሚለውን ጥያቄ ትክክል አይደለም። እኔ ወደ ጥያቄው ልግባ። ከዚህ በላይ መልስ የለኝም። ትክክል 3% አድምጪ። አንዴ ይኸው ምን መሰላችሁ፣ እነሱ አብ አምላክ ነው፣ ወልድ
አምላክ ነው፣ መንፈስ ቅዱስ አምላክ ነው ብሎ ያምናሉ። ኢየሱስ የሚለው ስያሜ ኢየሱስ አብን እንደሚያመልከው መጽሐፍ ቅዱስ ላይ ግልጽ ማስረጃ አለ። አብ ማለት ደግሞ አንዱ አካል ነው፣ የሥላሴ አንዱ አካል ነው እንጂ ሶስቱንም አይደለም። አብ ወልድ አይደለም፣ ወልድም አብ ወልድ አይደለም፣ ወልድ አብ አይደለም፣ አብ መንፈስ ቅዱስ አይደለም፣ መንፈስ ቅዱስ ወልድ አይደለም። በእናንተ አስተምሮት ኢምራን ይሰማሉ? ይሰማል ኡስታዝ፣ ግን ተቋርጦ ነው። አሁን ይሰማል። ከኔ ጋር ነው ታውኝ ይምራን አለ ይኸው በክርስትና አስተምሮ አይደለም አብ ወልድ ነው አይደለም። መንፈስ ቅዱስ አብ አይደለም። ሰማለሁኝ ከታች እሰማለሁ። ይሰማል ኡስታዝ። ስለዚህ ኢየሱስ አብን ያመልከዋል ካለ አብን ያመልከዋል፣ ግልጽ ነው። ያ ማለት አንዱን ፐርሰን ያመልከዋል እያለ ነው። አንዱን ፐርሰን ያመልከዋል። እሺ ኢየሱስ የራሱን ፐርሰን ያመልከዋል እንዴ? ኢየሱስ በስጋው ኢየሱስ ራሱ አምላክነቱን ያመልከዋል ሲባል ሁለት ፐርሰን አረክ ሁለት አላረኩም እናንተ ናችሁ የምትሉት። መንፈስ ቅዱስም አብም ወልድም ሶስቱም እናንተ ከኦርቶዶክሶች የምትለዩት አምላክ ነው የምትላቸው። ሶስቱም በአንድ ላይ አምላክ ሳይሆን አብም አምላክ ነው፣ መንፈስ ቅዱስም አምላክ ነው፣ ወልድም አምላክ ነው ብላችሁ የምታምኑት ፕሮቴስታንቶች። ኢየሱስ የራሱን አምላክ ያመልካል እንዴ ሲል አይ አይደለም፣ እንደዚህ አይነት ጥያቄ የለም። እሺ ክርስቲያኖች ስንት መለኮት አለ ብለው ያምናሉ? ስንት አምላክ አለ ብለው ያምናሉ? ቆይ እናንተ አብ አምላክ ነው ለሳኛለሽ አታምኑ። ካታጎሪ ለያ ሁለት ካታጎሪ ነው ያለ በክርስትና ላምን ሶስት አካል አለ አንድ አምላክ አለ ብላችሁ ታምናላ። አንዴ በሶስት አካል አንድ መለኮት ትላላችሁ። አድምጪኝ። በካታጎሪ እናስቀምጠው። በካታጎሪ እናስቀምጠው። አንድ መለኮት ስንል አንድ ካታጎሪ ነው። ካታጎሪ አለው አንድ ባልቀው እኮ ነው ሰው ካታጎሪው አምላክ አንድ ይሄን ካታጎሪ ከአካል ጋር እንዳትቀላቅለው ማለት ነው። ማለት እንዳትቀላቅለው ስለ መለኮት ስናወራ ስለ መለኮት ነው፣ ስለ አካል ስናወራ ስለ ችግር የለውም እሱ። እሺ ችግር የለውም። አብ ራሱን የቻለ አምላክ ነው ወይስ አይደለም? ራሱን የቻለ አንልም። ራሱ ግን ፉሊ ጋድ ነው እንላለን። በጣም ጥሩ። አንቺ ኦርቶዶክስ ፉሊ ጋድ ነው። እሺ ፉሊ ጋድ ነው የምንለው እንጂ ራሱን የቻለ የሚል አብ አምላክ ነው አይደለም? እሺ አብ አምላክ ነው አይደለም? አምላክ ነው። መንፈስ ቅዱስ አምላክ ነው አይደለም? አምላክ ነው። ወልድ አምላክ ነው አይደለም? ነው። እሺ ኢየሱስ በሰውነቱ አብን ያመልከዋል ወይስ አያመልከውም? አምልኮታል። ኢየሱስ በሰውነቱ መንፈስ ቅዱስን አምልኮታል። ቅዱስ ሮል ምንድን ነው? አቡ ማያ የመንፈስ ቅዱስ የሚባለው ውስጥ ያለበት እኮ አምላክ አምላክ ነው። አምላክ አይደለም እንዴ? የማይመለክ አምላክ ነው እንዴ መንፈስ ቅዱስ? አዲስ ትምህርት ነው። እሺ ይሄን ስታረግ ምን እያደረግክ ነው ማለት ነው? ኢየሱስ ክርስቶስ ፉሊ ሂውመን ብቻ ነው ብለህ ስትመጣ ነው ይሄን ልትጠይቅ የምችለው እያልኩ ነው። ኢየሱስ ክርስቶስ ፉሊ ሂውመን ፉሊ ጋድ ነው ብለን የምናምነው። ስለዚህ ማለት አላልኩም። ኢየሱስ ፉሊ ሂውማን ነው በይም ፉሊ ጋድ ነው በይም፣ ግን አብን አምልኮታል አልሽኝ። መንፈስ ቅዱስን አምልኮታል ወይስ አላመለከው? እሱ ጋር የመንፈስ ቅዱስን ሮል ጠየቅኩ። ኢየሱስ ክርስቶስ ምንድነው? መንፈስ ቅዱስ ምን ያደርገኛል ያለው? ያከብረኛል ብሏል። እሺ በጣም ጥሩ። ስለዚህ አይመለክም። ማወቅ አለብህ። የኢየሱስ ሰውነቱ መንፈስ ቅዱስን አላመለከም። በጣም ነው የሚገርመው። የምለውን ነገር እንደው ብትደግመልኝ ደስ ይለኛል። ምንድነው የመንፈስ ቅዱስ ሮል አልኩ? ኢየሱስ ክርስቶስን ኤምፓወር ማለት ኃይል መስጠት አይደለም? ኃይል መስጠት የማይመለክ ሮል አለው። የማይመለክ ሮል አለው። አዲስ ትምህርት ነው የክርስቲያኖች። ኢየሱስ ክርስቶስ አብን ያመልከዋል። መንፈስ ቅዱስ ጋር ሲመጣ ግን ሮሉ ይለያያል። አያመልከውም።
መንፈስ ቅዱስ ለወልድ ነው እያልኩ ነው። ቆይ ልክ ለአብ ወልድ ለአብ ልጁ ነው እያልን ነው አይደለ? ስንል መንፈስ ቅዱስ ደግሞ ስለ ልጅነት አላወራንም፣ ስለ አምልኮ ነው የምናወራው እኮ። መንፈስ ቅዱስ ደግሞ ምን ሊያደርግ ነው? መንፈስ ቅዱስን አላመለከም ወይስ አምልኮታል? አጭር ጥያቄ ሜሮ፣ አጭር ጥያቄ። መንፈስ ቅዱስን በስጋው አምልኮታል ወይስ አላመለከም? ካልመለስክልኝ እኔ ዝም ብዬ አንተን አልመልስልህም። በቃ ምንም እንትኑም አልገባህም። ችግር የለም። ኢየሱስ ክርስቶስ ስትመልስልኝ በሰውነቱ አይደለም። ኢየሱስ ክርስቶስ በሰውነቱ አብን እንዳመለከው መንፈስ ቅዱስን አምልኮታል ወይስ አላመለከው? አጭር ጥያቄ እኮ ነው። መንፈስ ቅዱስ ሮሉ ምንድነው ካልሽ አብ ጋም ሲመጣ፣ ስለዚህ ኢየሱስ መንፈስ ቅዱስ አምላክ የማይሆንበትና የማያመልከው አንድ አካል እንዳለ ማረጋገጫ ሰጠሽ። መንፈስ ቅዱስንም ካመለከ መንፈስ ቅዱስንም ያመልክ ነበር የሚል ማስረጃ ስጭ። አያመልኮም ሮሉ ይለያያል ካልሽኝ መንፈስ ቅዱስን የማያመልክ ሰው አለ ማለት ነው። ጎሄድ ከበቃሽ ደግሞ መብትሽ ነው። ኢምራን ጋር አስተላልፍሻለሁ። አዎ ችግር የለውም። ብትሰማኝ ኖሮ መልሱን መልሼ እንደነበረ፣ ግን ኦኬ እኔ ጥያቄ ልጠይቅና ልውረድ። እሺ መመለስ ትላለህ ወይ አንተ ወይ ኢምራን? እንዲህ ከመለሳችሁልኝ ልጠይቅ ስለገባሁ ነው። ለዛ ነው በቃ ችግር አትናደጂ፣ ችግር የለውም። ኧረ አልተናደድኩም። እሺ ነብዩ መሐመድ እሺ ጥያቄ ምንድን ነው? ቅርታ ጫጫታ ቦታ ነው ያለው። አንዴ ቆይ ግን ሜሮን የቅድሙ ነገር በጣም ያወዛግባል። ነገሮችን አስፍቼ እንዳያረጋችሁኝ ስታወሩ ማለት ነው። እና ያልሻችሁ ነገሮች ሜሮን ግን እንደው ከይቅርታ ጋር አንቺ ራሱ ገብቶሻል አይመስለኝም። የገባሽ ለምን የኡስታዝ አቡ ማያ ጥያቄ ኢየሱስ ስጋ አለው፣ ያ ስጋ ደግሞ መንፈስ ቅዱስን አላመለከም። በፖይንቱ ስናጠቃለው አላመለከም። ስለዚህ ካላመለከ አምላክን ያላመለከ አካል አለ ማለት ነው። ሰው ሆኖ አይ አይደለም ደግሞ አምልኳል ደግሞ ካልሽ ማስረጃ ሄደች እሱ ነው ግልጽ ጥያቄ እኮ ነው። ስለዚህ በምድር ላይ ሆነ የማያመልከው አንድ አካል እንዳለ ማረጋገጫ አለው። ፈአዩል ፈሪቀይን ሐቁ ቢልአምኒ እኮ የትኛው ትክክለኛው ትምጣና ታሳየን። ለወኝ ወይስ አስወጥቶኝ ነው? እስቲ ሳልጠይቅ ለወኝ ወይስ አስወጥቶኝ ነው? እስቲ ወጥተሽ ሳይሆን ሚኒማይዝ አድርገሽ ጉግል ገብተሽ ነበርና ጉግል ገብተሽ ስትመለሽ ምን ያደርገዋል መሰለሽ? ድምጽሽ እንዳይሰማ ያደርገዋል። ሁለት ይሆንብሻል። ለዛ ነው ድጋሚ ውጭና ተመለሽ። ሄደች ጉግል እኮ እንደዚህ ማለት አሁን አልሐምዱሊላህ ይታወቅባቸዋል። ሲወጡ ያስተጋባል ሲመለሱ። መቼም አይመለሱትም። በነገራችን ላይ የባሰም ጥያቄ አለ። ምድር ላይ አምልኮት ነበረ፣ ሰማይ ላይ አላመለኮም ካለ በአብ ቀኝ እያለ ምን እየሰራ ነው? በሰውነቱ ያለው በአብ ቀኝ እያለ ኢየሱስ ምን እየሰራ ነው? እያመለከ ነው? ቁጭ እያለ ዝም ብሎ ነው ያለው ሰውነቱ? ወይስ እዛ ሲል ተቀየረ? ኡስታዝ ኢቨን ደግሞ ተጨማሪ ኢየሱስ ምድር ላይ ያለ አብን ብቻ ያመልኩ አይደለ? ስለዚህ ኢየሱስ አብን ብቻ ካመለከ አይደለም እንጂ መንፈስ ቅዱስ አልተመለከም። አመለከ የሚል ለምን? ኢየሱስ የራሱ አምላክነት አልተመለከም። የሱ አምላክነት መንፈስ ቅዱስ ለምጣና ኡስታዝ መንፈስ ቅዱስ አላመለከውማ። ኢየሱስ መንፈስ ቅዱስን ካላመለከው፣ ስለዚህ ኢየሱስ የሚያመልከው አምላክና የማያመልከው አምላክ አለ ማለት ነው። ያመለከው አለ፣ ያላመለከው አለ። ያመለከው አምላክ አብ ነው፣ ያላመለከው ደግሞ መንፈስ ቅዱስ ነው። ያልተመለከ አምላክ እንዳለ ማረጋገጫ ነው። ሰውን ሊያስተምር ለሰው ብሎ ሰው የሆነው አምላክ ተብሎ የሚታሰበው የማያመልከው አምላክ አለ፣ የሚያመልከው አምላክ አለ። ያውጣል ካለሽ ተመለከ። ስለዚህ ያልተመለከ አምላክ አለ። በነገራችን ላይ ወልድም አልተመለከም። ወልድም አምላክ ነው። ገብቷል? ኢየሱስ ራሱን የቻለ አምላክ ነው። ሰው በሰውነቱ ነው የሚያመልከው ሲባል በሰውነቱ የራሱን አምላክነት ያመልካል እንዴ ከተባለ እንዴት ሊሉን አይደል? እሱ ለእናንተ ነው ጥያቄ። ይሄ ለእናንተ ነው ጥያቄ። ክርስቲያኖች እሰቡበት። እኔ ችግር የለብኝም።
ብታስቡበት ግን መልካም ነው። የሚመለክና ሮሉ ይለያያል ተባልክ እኮ ኢምራን፣ ሮሉ ይለያያል። የማይመለክ ጊዜ አለው ማለት ነው። ሮሉ የሚቀያየርበት ጊዜ አለ። በአምላክነት ሲመጣ ሮሉ የሚቀያየርበት ጊዜ አለው። ለአብ ሲሆን አምላክ ይሆናል። ለመንፈስ ቅዱስ ሲሆን ግን አምላክ አይሆንም። ሮሉ ተለያየ። ተው በቃሽ። እሺ ተው ኢምራን፣ መንፈስ ቅዱስ ለወልድ ምኑ ነው? ኢየሱስ ክርስቶስ ለኢየሱስ ወልድ መንፈስ ቅዱስ ምኑ ነው? አብ አባቱ ከሆነ መንፈስ ቅዱስ ምኑ ነው ለወልድ? እያሰባችሁበት ትደሩ ክርስቲያኖች። የኔ ድምጽ ይሰማል? በደንብ ይሰማል ኡስታዝ። ምኑ ነው ግን ኢምራን? ምኑ ነው? ምኑም አይደለም። አባትና ልጅ ያለው መንፈስ ቅዱስ እንትን ነው፣ ባዳ ነው። አስባችሁታል? ሶስት አምላኮች ያሉ፣ አንደኛው አባት፣ አንደኛው ልጅ ነው፣ አንደኛው ደግሞ በቃ ምንም አይደለም። የባሰ ደግሞ አለ እኮ ኢምራን። የባሰ ምን እንደሆነ ታውቃለህ? ስታስቡ እንዲገባችሁ ልንገርህ። እኔ ያለሁኝ ልጅ አለ፣ ከዛ በኋላ ሶስተኛው ደግሞ ጎረቤት ማለት ነው። እና ሁለታችን እኮ በጣም እንጓደዳለን፣ ልጅና እኔ እንጓደዳለን አይደል? ያኛውን ግን አንንከባከበው። ምን ቢሆን ምን ባዳ ነው አይደል? እንደዛው መንፈስ ቅዱስ ብቻውን ነው፣ አባትና ልጅ ደግሞ ጎን ለጎን አሉ። አላህ በስራ ይለያያል ሲሉ የአላህ ቃል አልመጣብህ? ምን የሚል ቃል ታውቃለህ? ኢዘ ለዘሀበ ኩሉ ኢላሂን፣ ሁሉም የተለያየ ስራ ቢኖረው፣ ሁሉም የተለያየ ቦታ ቢኖር፣ ኢዘ ለዘሀበ ኩሉ ኢላሂን ቢማ ኸለቀ ወላ ዐላ በዕዱሁም ዐላ በዕድ። ኩሉ ኢላሂን፣ ሁሉም አምላክ የፈጠረውን ይወስድ ነበራል። አንዱ የበላይ ለመሆን ይጋጋጡ ነበር፣ ከፊል ለከፊሉ። ከዚህ ሁሉ የጠራ አምላክ ነው አላህ። ከዚህ ሁሉ የጠራ አምላክ ነው አላህ። ያሳዝናል። አላህ መንፈስ ቅዱስ መንፈስ ነው አይደለም ኢምራን? መንፈስ ቅዱስ መንፈስ ነው። አብም መንፈስ ነው እኮ። መንፈስ ከመንፈስ ይወጣል። መንፈስ ከመንፈስ ይህን ጥያቄ ገብተው ይመልሱ። እኔ አላውቅም። መንፈስ ቅዱስ መንፈስ ከሆነ አብም መንፈስ ከሆነ መንፈስ ከመንፈስ ይወጣል። ኢምሩ አንተ በቃ ኔትወርክ ይዘዋል። እኛ ምንትኛ ክርስቲያኖች እንትን በሉ ይበቃቸዋል። ኔትወርክ እኛ አልሐምዱሊላህ አላ ኒዕመቲል ኢስላም፣ እስልምና ለሰጠን አምላክ ማንም ሰው ወላ ኢቲስት ወላ ክርስቲያን ወላ ምን ሆኑ ሙስሊም ፊት ቆማችሁ ማውራት አትችሉ። እና ያላችሁበትን እምነት አመስግኑ። ፈኢን አኽጠእቱ ፈሚኒ ወሚነ ሸይጣን ወኢን አሰብቱ ፈሚን አላህ ጀዐለኒ አላሁ ወኢያኩም ሚነ ለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰነህ ወሽኩረን ሊሑስኒ እስቲማዒኩም ወሙታበዓቲኩም። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱህ። ወአለይኩም ሰላም ወረሕመቱላሂ ወበረካቱህ። ሰላም አለይኩም። እኛ ይበቃሃል ይምሩ። ጀዛኪላህ ያ ጀማዓተል ኸይር፣ ሁላችሁም ተስራ ያላችሁ ጀዛኩሙላሁ ኸይረል ጀዛ። አላህ ይቀበላችሁ። ታብታብ ያደረጋችሁ ኮፒ ሊንክ ያደረጋችሁ እንዲሁም ካለ ያላችሁ ወንድሞቻችን አላህ ይቀበላችሁ። ያ ጀማዓ ገስት ያሉት እህቶች በሙሉ ፎሎ አድርጉ። እሺ ሁሉንም ፎሎ አድርጉ። ገስት ያሉትን በሙሉ ፎሎ አድርጓቸው። የነዚህ ቪዲዮ የሚለቁትና እየገባችሁ አካውንታቸውን በደንብ ኮፒ ሊንክ አድርጉላቸው። ኸይር በጣም ደክሞኛል። ስለዚህ ልተኛ። ሱብሃነከላሁመ ወቢሐምዲክ ነሽሀዱ አን ላ ኢላሃ ኢላ አንተ ነስተግፊሩከ ወነቱቡ ኢለይክ። ሰላም አለይኩም።